ሰላም ወገኖች እንደምን አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እስቲ ሰሞኑን አንድ ውዝግብ የፈጠረ የአቡነ ገብርኤል ስብከት አለና እስካሁን ድረስ ኦርቶዶክሳውያን እየታመሱ ይገኛሉ። በጣም ቀላሉ ነገር ነው እያመሳቸው ያለውና ድንግል ማርያም ቤዛ አትባልም፣ ቤዛችን ኢየሱስ ነው ብለው ነው እኚህ አባት የተናገሩትና ይሄ እንዴት ያስደነግጣል! በእውነት መጽሐፍ ቅዱስ ላነበበ ሰው ምስጢር ለመረመረ ሰው የሚያስደነግጥ አይደለም እና በጣም ታውከው ፌስቡኩ፣ ዩቲዩቡ፣ ቲክቶኩ ሁሉ ስለሳቸው ነው እያወራ ያለውና እስቲ እሳቸው የተናገሩትን በጥቂቱ እንስማና ከዛ በኋላ እኔ በፌስቡክም መልስ ሰጥቻለሁ፣ በዩቲዩብም እንደዚሁ አስቀምጫለሁ መልሴን፣ በዚህም በቲክቶክ ላይ አስቀምጣለሁ። ወደ ቪዲዮ ልመልሳችሁና ቪዲዮን ተከታተሉ። ተባረኩ። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። መጽሐፍ ቅዱስ አውጡ ዕብራውያን ምዕራፍ 9 ቁጥር 11 ላይ ምዕራፍ 9 ቁጥር 11 ላይ ምን ይላል? ነገር ግን ክርስቶስ መጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን። ክብር ሁሉ ለእግዚአብሔር ለአምላካችን ይሁን። እንደሰማችሁት ነው። እኔ እንግዲህ ብዙ ልደግመው አያስፈልገኝም። ቤዛችን ኢየሱስ ክርስቶስ ነው። ስለዚህ ድንግል ማርያም ቤዛ አትባልም ብለው ከኢየሱስ ክርስቶስ ቤዛነት የተነሳ የኢየሱስ ክርስቶስ ቤዛነት ድህነትን ለሰው ልጆች ያመጣ የቤዛነት ስራ መሆኑን በአጽንኦት ለመናገር ነው እኚህ አባት ድንግል ማርያም ቤዛ አትባልም ያሉት እንጂ ድንግል ማርያምን ሊያቃልሉ ሊንቁ ብለው የተናገሩት አይደለም። አባት እኮ ናቸው፣ መንፈሳዊ አባት ናቸው። ትምህርታቸው ሚዛናዊ ነው እና በድህነት ዙሪያ ግን አንድና አንድ ቤዛችን ኢየሱስ ብቻ ነው እንጂ በዚህ የቤዛነት ስራ ወይም የቤዞት ስራ ድንግል ማርያም ጣልቃ የምትገባበት ምንም አይነት ምክንያት የለም። አዎ መጽሐፍ ቅዱስም እኮ ይነግረናል። በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 29 ላይ ቁጥር 30 እና 31 ላይ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትም በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው ይላል። ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ነው የሚለው። ቅድስናም ቤዛነትም በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው ብሎ ይናገራል። ስለዚህ ቤዛነት የተደረገው በክርስቶስ ኢየሱስ ነው። ክርስቶስ ኢየሱስ ቤዛ ባይሆን ኖሮ ጥበብና ጽድቅ ቅድስና ወደኛ ሊመጣ አይችልም። በዋነኝነት ኢየሱስ ክርስቶስ ቤዛችን ስለሆነ ነው። ቤዛ ሆኖ የነፍሳችን ምትክ ሆኖ ነፍሱን ስለኛ በመስቀል ላይ ስለሰጠ ነው። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ብሎ መጽሐፍ ስለሚናገር ማለት ነው። ስለዚህ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትም በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው ብሎ ነው የሚናገረው። ኢየሱስ ቤዛ ባይሆንልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው አንባልም። ይህንን እኮ ኃላፊነት ወስዶ ቤዛ ሲሆን ነፍሱን በመስጠት ነው ቤዛ የሆነው። ተፈጸመ በማለት አባቶይ ነፍሴን በእጅ አደራ ሰጣለሁ በማለት በዚህ ዋጋ ክፍያ ነው ቤዛ የሆነልን። በዚህም ምክንያት መጋረጃችን ተቀዷል፣ የዕዳ ጽሕፈታችን ተደምስሷል። አዎ በመስቀል ጠርቆ ከመንገድ ሁሉ አስወግዶታል ይለናል ቆላስያስ መጽሐፍ ላይ። የዕዳ ጽሕፈት ተደመሰሰ፣ የጥል መጋረጃ ተቀደደ፣ አለቶች ተሰነጠቁ፣ ለሰው ልጆች
መግቢያ በር የሆነው ተከፈተ። ኢየሱስ መንገድ ሆነ፣ እውነት ሆነ፣ ሕይወት ሆነ ማለት ነው። በተደረገው ቤዛነት በኩል ማለት ነው። እና ይሄ ቤዛነት ለኦርቶዶክሳዊት ሐዋርያዊት ቤተክርስቲያን ግር ሊላት አይገባም። ክብር ለእግዚአብሔር ይሁን። በሌላም ቦታ ላይ ደግሞ ሄደን ስንመለከት የድህነት ቤዛነት ስለሆነ ማለት ነው ከእንደው ቤዛ የተባለበትን ሁሉ ጥቅሶች አጣቅሶ ወደ ኢየሱስ ማጠጋጋት አግባብ አይደለም። ሌላው በሮሜ መጽሐፍ ላይ ሄደን ስንመለከት ሮሜ ምዕራፍ 3 ቁጥር 23 ላይ ሁሉ ኃጢአትን ሰርተዋልና የእግዚአብሔርን ክብር ጎድሏቸዋል፣ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ይሄ ቤዛነት ምን አመጣ? ጸጋን አመጣ። እንዲያው የሆነ የእኛን ዋጋ ያልጠየቀ ጸጋን ያመጣው የኢየሱስ ክርስቶስ ቤዛነት ነው። ስለዚህ መጽሐፍ ግልጽ አድርጎ ሲነግረን በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ብሎ ነው የሚነግረን። ክብር ለእግዚአብሔር ይሁን። ስለዚህ ይህንን የቤዛነት ስራ ማን ነው ሊሰራ የሚችለው? ድንግል ማርያም በየትኛው አቅሟ ነው ይህን የቤዛነት ስራ የምትሰራው? ጸጋንስ አምጥታልናለች። በሆነው ቤዛነት እኮ ነው እንዲያው በጸጋው የዳን ነው። ለዚህ ነው ጸጋው በእምነት አድኗቸዋል፣ ማንም እንዳይመካ ከስራ አይደለም ብሎ ኤፌሶን 2:8 ላይ የነገረን። እንደገና ቲቶ 2:11 ላይ ምን ይላል የእግዚአብሔር ቃል? ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይሄ የእግዚአብሔር ጸጋ የተገለጠው እንዲሁ መሰለህ? እንዲህ አይደለም እኮ በኢየሱስ ክርስቶስ በሆነው ቤዛነት በኩል ስለሚል ቃሉ ኢየሱስ ቤዛ ስለሆነ ነው እንዲያው በጸጋው መጽደቅ የቻል ነው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ የተገለጠው በኢየሱስ ክርስቶስ በሆነው ቤዛነት በኩል ኢየሱስ ቤዛ ስለሆነን ነው። ምትክ ሆኖ መስቀል ላይ ስለተንጠለጠለልን ነው። እና ይሄ ሊገባን ይገባል። ይህንን እውነት ከሌሎች ፍጡራንና ከተለያዩ ነገሮች ጋር ከነ ሙሴ ጋር ከገንዘብ ጋር ከተለያየ ነገር ልናያይዝ ፈጽሞ አይገባም። አውዱን በለቀቀ መልኩ እየተረጎምን ያለ አውዱ እየተናገርን እና ይሄ ኢየሱስን ብቸኛ ቤዛችን ያስብለዋል። ይህንን አሜን ብለሽ ከተቀበልሽ ኦርቶዶክሳዊት ቤተክርስቲያን ተቀበይ፣ ካልተቀበልሽ አመለጠሽ፣ ድህነት አመለጣችሁ። ክብር ለእግዚአብሔር። ነገር ግን የኦርቶዶክሳዊት ሐዋርያዊት ቤተክርስቲያን ትልቁ ችግሯ ምንድን ነው? ታምረ ማርያምን በማመኗ ነው። ታምረ ማርያም ላይ ምን የሚል ነገር አለ? ታምር 12 ገጽ 58 በ64ቱ እትም ነው ላሳያችሁ የምፈልገው። ታምር 12 ላይ ብዙ ጊዜ አስተምረንበታል። ምን የሚል ነገር እናገኛለን? ይህችውም እመቤታችን ናት። ከንጉሥ ልጇ ጎን በፈሰሰ ደሟ እኛን ንጹሐን አድርጋ እንደ ስሟ ትርጓሜ ወደ ልጇ ባሮች አባቶቻችን ፍጹምነት መርታ በእውነት ታድርሰን። ከልጇ ጎን በፈሰሰው ደሟ። መጽሐፍ ቅዱስ ከልጇ ጎን በፈሰሰው ደሟ ይላል እንዴ? የእሷ ደም ነው እንዴ የፈሰሰው? ገና ለገና ኢየሱስን ወልዳለች በሚል እንግዲህ ቤዛ ነች፣ ቤዛዊተ ኩሉ ዓለም የሚሉት አንዱ ይሄንን ጠቅሰው ነው፣ ከልጇ ጎን በፈሰሰው ደሟ። ነገር ግን ደሟ የኢየሱስ ክርስቶስ የእርሷ ልጅ ነው፣ ልክ ነው። ነገር ግን መጽሐፍ ቅዱስ ከልጇ ጎን በፈሰሰው ደሟ አይልም። ኤፌሶን መጽሐፍ ላይ ሄዳችሁ ብትመለከቱ ግልጽ አድርጎ ይናገራል። ላንብብላችሁ። ኤፌሶን 1 በማስረጃ ስለሆነ የምናገረው እግዚአብሔር አምላክ የተመሰገነ ይሁን። ኤፌሶን 1:7 ላይ ምን የሚል ቃል አለ? እግዚአብሔር የተመሰገነ ይሁን። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። እርሱም የበደላችን ስሬት ይላል። በደሙ የተደረገ ቤዛነታችንን፣ በደሟ አይልም፣ በደሙ የተደረገ ቤዛነታችንን። መጽሐፍ ቅዱስ እኮ በእግዚአብሔር መንፈስ የተጻፈ ነው። ስለዚህ ከልጇ ጎን በፈሰሰው ደሟ ብሎ ሊያምታታን የፈለገው ተአምረ ማርያም ነው። ነገር ግን መጽሐፍ ቅዱሳችን በእግዚአብሔር መንፈስ የተጻፈ ስለሆነ በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስሬት ብሎ አሳረፈን። ስለዚህ በደሙ ነው ስሬት ያገኘ ነው እንጂ በደሟ አይደለም። አትሳሳቱ። እንደገናም በደሙ ከጸደቅን በእርሱ ከቁጣው እንድናለን ብሎ ሮሜ 8 ላይ ይናገራል። በደሙ ከጸደቅን በእርሱ ከቁጣው እንድናለን። እግዚአብሔር አምላክ የተመሰገነና የተባረከ ይሁን።
በደሙ ከጸደቅን በእርሱ ከቁጣው ምን እንላለን? እንድናለን።